የኢትዮጵያ ዕጣ ፈንታ ታዲያ አሁን ባልከው መልኩ ከፋኖ ጋርም አለ ከኦላም አለ ከአፋርም አለ ትግራይ እንግዲህ ኦልሞስት ዲፋክቶ ሀገር ነች ኤርትራንም ወራለው እንትናንም ነካለው እያለች የውስጧ እሳት እየነደደባት የራሷ አሮባት የሌላን የጎረቤታም ማስላለች እንደሚባለው በዚህ መልኩ እየሄደች ያለው ኢትዮጵያ ዕጣ ፈንታዋ ምንድነው የሚሆነው መጨረሻው የሚለው በዚህ እንቋጭ የዛሬ ዝግጅታችን ምን ትላለህ እዚህ ላይ? በጣም ጥሩ ዶክተር። እኔ አንድነት ኃይል ነው። ፍቅር ካለ አንድነትን የሚመስል ነገር የለም። ልዩነታችን የኛ መልካችንን ጥሩነታችንን እንጂ የሚገልጸው በጥሩ ከሆነ መጥፎነታችንን አይገልጽም። የኢትዮጵያ ሕዝብ ደግሞ ስሞትልህ እያለ ተባብሮ አብሮ ያለውን ተቋርሶ የሚኖር ሕዝብ ነበረ። ዛሬ ግን እውነት የሚናገር ጠፋ። ቄሱም እውነት አይናገርም፣ ሼኩም እውነት አይናገርም። ቤተክርስቲያኑንም ያዙት፣ መስጊዱንም ያዙት፣ ሁሉ ቦታ የእምነት ቦታውን ሳይቀር ውሸታሞች ናቸው ያዙት። ካድሬዎች ሽጉጥ ታጥቀው የአብይ አህመድን አባባልና የእግዚአብሔርን ቃል እንትን እያመሳጠሩ የሚናገሩ ውሸት ከውሸት በቃ የሰይጣን እንትኖች ናቸው ያዙት። ስለዚህ የኢትዮጵያ ዕጣ ፈንታ አሁን መሄድ እንደያዘችው እኔ የሚያሳዝነኝ እሱ መሄድ የሱ እንትን ማለት አይደለም። ከሱ በኋላ የሚፈሰው ደም እንደዚህ ነው የሚታየው። ለምን በዘር እያባላው ነው። በዘር እያባላው ነው። አሁን አሩሲ ላይ ባሌ ላይ ነው ጅማ አሩሲ ላይ እንጂ ስንት ክርስቲያኖች ናቸው የታረዱት? ስንት ቄስ ስንት አዎ ማን ነው ያረዳቸው? እስላምና ክርስቲያን ዛሬ ነው እንደ አብሮ የሚኖረው? ምንድን ተፈልጎ ነው? ይኸው እንደዚህ አይነት ነገር እየተከሉ እነሱ ወይ ይሞታሉ ወይ ደግሞ የእግዚአብሔር ፍርድ መጥቶባቸው ይሞታሉ ወይ ደግሞ ተሰደው ያደረጉትን ቆሻሻ ታንቀው ይወጡ ይሆናል ኢንሻአላህ። እና ይሄ እነሱ የሚረጩት መርድ ቀላል እንዳይመስልህ። ይሄ ለረጅም እንትን ያለ ነው። እኔና አንተ አሁን አንተም በሃይማኖት እኔም በሃይማኖት እኛ ለእግዚአብሔር ነው የምንገዛው። በድንጋይ ለምን ወላ በድንጋይ ማን ያንተ የራስ ጉዳይ ነው። እኔ ግን አንተ የሰጠኝን ሪስፔክት እና ወንድምነት ፍቅር አክብሮት ነው የማየው። እኔ እኮ ዝጌር አይደለሁም እዛ ገነት ነው የምትገባው ገሃነም ነው የምትገባው። እኔ ስለራሴ አላቀም ያንተን ልወስናለሁ። ይሄን ህዝብ ይሄን ደረጃ ያደረሰው ኦሮሞን ከአማራ አማራን ከትግራይ ትግራይን ከአፋር አፋርን ከሶማሌ ሶማሌን ከሌላ እዚህ አይተዋል። አሁን መዘራት ያዘው ተዘርቷል እኮ ኦሮሞና ሶማሌ የተጋደለ ነበር። ኢሳና አፋር የተጋደለ ነበር። አማራና ትግራይ በወልቃይት ምናምን ብሎ እዛ ሌላ ፈንጅ ተክሏል። በዚህም አገው አለ ቅማንት የሌለ ነገር የለም። ስለዚህ የኢትዮጵያ ዕጣ ፈንታ ምሁሮች ካላችሁ እኔ አሁንም ብያቸዋለሁ እናንተ እንደፈለጋችሁ 4 ኪሎ አሜሪካን ወይ አውሮፓ ወይ ደግሞ ሌላም ከዩናይትድ ኔሽን ውሳኔ ተወስኖ ወንበር ላይ ቁጭ ብላችሁ ኢትዮጵያን ትበራላችሁ እንዳይመስላችሁ። አብይ አህመድ ኢትዮጵያ ለበኋላው ከሱ በኋላ እንዳትነሳ አድርጎ እየገነባት ነው። ወይ ነገዛችኋለሁ ወይ ለመቶ ዓመት እንደማትነሱ አድርጌ በታተናችኋለሁ ብሎኛል ሲል ነበር አንድ ጊዜ ጆሃር መሐመድ። ተረዳኝ። በእንደዛ እየሰራት ነው ያለው። ዛሬ ኢትዮጵያ ውስጥ መሳሪያ በየቦታው አለ። ሰው ይው የ7 ዓመት ልጅ ነው አዲስ አበባ ውስጥ ተገደለ ማለት እኔ በዜና ነው የሰማሁት። ተጣልፎ ቆይቶ ታርዶ ጫካ ላይ ተጥሎ በቃ ሌላ ኢትዮጵያ ወደውት እየሄደች እንደሆነ እኔ አንድ ነገር ልንገር። ምን ይሉሃል ትያዝና ገንዘብ አምጣት ትባላለህ። ተረዳኸኝ? ገንዘብ አሁን የለኝም ምናምን አመጣለሁ ምናምን ስትባል ሂድ ግን ገንዘቡን አምጣ። ምን ማለቴ ነው? ምትደርስበት ቦታ የለህም እናገኘሃለን። ተረዳህ? ሂድ ብሎ ይለቁሃል። በፈለጉ ሰዓት ከተማ ውስጥ መጥተው አንቀው ይወስዱሃል። ወላሂ ይሄ የሰማሁት ነው ወሎ ውስጥ። አሁን እቺ ሀገር በጣም መጥፎ እየሄደች ነው። ህዝቡም ደግሞ በዘር ከመናቆት ትግራይ እንደዛ አደረገች እንደዚህ ያደረገ ወልቀሰቦች ናቸው የሚያደርጉት። ያ የትግራይ ህዝብ አላለፈለትም። ያን 17 ዓመት ተዋክቶ 7 ልጇን የሰዋች የምትገባ ጭንቅላቷን የምታስገባባት ቤት አልነበራትም። አሁን ነው ወደ ትግራይ የተመለሱት። አሁን ከአዲስ አበባ ሲባረሩ ቀያይ ሴቶችና ምን የመሰለ መኪና
ቋንጣ ስጋ የበለ የትግራይ ህዝብ ረስተውት ነበር ምን ያለ ሐለፋ ያለ ትግራይ የተደረገለት ነገር አለ ምንም ነገር የለም ወይ የትግራይ ህዝብ ግን ጎበዝ ነው ሹፌርም ሆኖ ምንም ሆኖ ኮንትራባንዱም ምንም እየሰራ ነው ያያችሁት ፎቅ سعوديም ሌላም ቦታ ይሄደ ምን እንደሚሰራ እንዴት እንደሚሰራ እናውቀዋለን ስለዚህ አሁንም የምላቸው ይሄ ምቀኝነት ተውትና ኢትዮጵያ እንደ ኢትዮጵያ የምትቀጥል ከሆነ ግልጽ እንነጋገር ህዝባችሁ ህዝባችንን አይመስልም ብያችሁ ነበር እኔ ቀደም ኢትዮጵያዊነትን የሚያቀነቅኑትን ማለት ነው ኢዩቲ አፋርን ክልል ከቡሬ ጀምራችሁ እስከ አዋሽ ድረስ አሁን ያለን ግዛት ማለት ነው ሌላውን አካባቢ ደግሞ ኢዩት ከኛ ሂርና ትበልጣለች እዛው አካባቢ ያለችው ስለዚህ ግልጽ ሆነን እንነጋገር አንድ ሆነን መቀጠል ከቻል ከተስማማን ኦኬ ካልተስማማን ደግሞ ተፋቅረን ተመራርቀን ሁሉም የራሱን ይዞ እንፈትል ይሄ ነው እንጂ ኢትዮጵያ በጣም መጥፎ እየሄደች ነው በጣም መጥፎ አብይ የሚያወራው ሌላ አገሩ ላይ ያለው ሌላ ረዳኝ አሁን ትናንትና ከሚገርም ዶክተር 12 ቢሊዮን ዶላር ኤርፖርት ለነሰራ እንትን ብለናል ምናምን ሰው በጦርነት የተማገደ አገር ሰላማታ ወጥቶ በሰላም መግባት ያልቻለበት ሀገር ለማን ነው ኤርፖርት መስራው ለአህያና በግል ተጭንበት ነው ምንድነው ሰው አዲስ አበባ መግባት እኮ አልቻለም ከሌላ ክፍለ ሀገሮች አዲስ አበባ ከትግራይ አፋር መምጣት አልቻለም ሽፍታ በቦታው ለራስ ያስታጠቅ حرام ረጅን ያንካያልክ ኦላ ያልክ የራስ ኦላ ታሰለጥናለ ፋኖ ያልክ የራስ ገዳይ ፋኖ ታሰለጥናለ መንግስት እኮ ላሉ ሽፍታ ሆነበት ሀገር ነው ለማን ነው ኤርፖርትና ምናምን ማን ላይ ነው የምትጫወቱት ነው የምላቸው እኔ ድራማ ኢትዮጵያ ስንት ቢሊዮን ብር እዳ እንዳለባት ዓለም የሚያውቀው ጉዳይ ነው እና ኢትዮጵያኖች አንድ ሆኑና እስቲ ተስማምተን ለመለያየትም ከሆነ በሰላም ተመራርቀን አንድነትም ከሆነ ደግሞ ግልጽ የሆነና ፍትሃዊ የሆነ አንድነት እንመስረት ለማለት እወዳለሁ ኢትዮጵያ በጣም መጥፎ እየሄደች ነው ዶክተር እንግዲህ ጸሎት ማድረግ ነው ደግሞ ተማሃሉ ቤተክርስቲያን መስጊድም ያላችሁት ወደ አላህ እጃችሁን ዘርጉ አላህ ከሪም ነው ወደ አላህ ይሄን ነገር በጣም መጥፎ ዘመን እየመጣ ስለሆነ ደም በየቦታው እየፈሰሰ ስለሆነ ጸሎት አድርጉ ከዝጌርም ጋራ ተጣልተናል ውሸት መዋሸት ኪሎ መቀነስ ምቀኝነት ብዙ ነገር ስላለን ሁሉን استغفرنا ብለን ወደ አምላካችን እንመለስ እላለሁ አመሰግናለሁ መልካም በጣም አመሰግናለሁ አብደላህ ብዙ ነጥቦች ነው ያየነው በዚህች አጭር ጊዜ ብዙ መልእክት አስተላልፈሃል አትጥፋ በየጊዜው አሁን ተመልሰሃል ኦሬዲ ከስራኔ ስለማቀም አልጠፋም አንድ ነገር ልላችሁ ፈልጋለሁ እሺ እሰዋለሁ እንጂ ከብልጽግና ጋራ ለከበጥበጥ ምናምን እንዳይመስላችሁ ስራ ላይ ነው ያለነው ስንጠፋ ሰው እንደዛ ነው የሚመስለው እኛ ብልጽግና ቢመጡም እዚህ እንቀበላቸው እንደነሱ ውሾች አይደለንም መክረን እንልካቸዋለን ግን ለዚች ለብጣቂ ዓለም ይሄ ሁሉ ጻን ይሄ ሁሉ አዛውንት ይሄ ሁሉ ሰው ያለቀ የነሱን ደም አልበላም ልበላ ያሰብቀን እግዚአብሔር ይድፋኝ ነኝ ይሄ ነው በደንብ ይገባቸዋል ብዬ አስባለሁ ጥያቄያቸውም በደንብ መልሰሃል እርግጠኛ ነኝ በሚቀጥሉት ጊዜያት ብዙ ነገር ይዘህ ትመጣለህ ብዙ መረጃዎች ይዘን እንቀርባለን ያሉ እንቅስቃሴዎችም በእያንዳንዱ ቀን እየቀረብን አስፈላጊ በሆነበት ማለት ነው አፕዴት እናቀርባለን ማለት ነው ለዛሬ ግን በዚህ እንቋጫለን አብደላህ ዛሬ እዚህ ተገኝተህ ይህን የመሰለ መረጃ ስለሰጠህን ይህን የመሰለ ትንታኔም ስለሰጠህን እጅግ አድርጌ አመሰግናለሁ መልካም ጊዜ ይሁንልህ እኔ አመሰግናለሁ ዶክተር መልካም ጊዜ ለኛም ለተባልኳቾቻችንም ሁሉ እዝጌር ጥሩን ዜና ይዘን የምንመጣበትን ቀን አምላክ ያድርግልናል አመሰግናለሁ